ያነበብኩት የመጽሐፍ ቅዱስ ክፍል አንደኛ ሳሙኤል ምዕራፍ 7 ላይ ያለ ነው። ከቁጥር 9 ጀምሮ ነው በተለይ ያነበብኩት። እኔ ግን በዋናነት የምፈልገው በተለይ ቁጥር 12 ላይ ያለው ነው። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው፣ ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው የሚለው ነው በዋናነት የፈለኩት። ርዕስ መያዝ የምትፈልጉ ሰዎች የምናገርበት ርዕስ እስካሁን የረዳን ለነገም አለ በሚል አሜን በሉ እስቲ። እስካሁን የረዳን ነገም ይረዳናል። እግዚአብሔር የተባረከ ይሁን። መቼም ስለ እግዚአብሔር እርዳታ መጽሐፍ ቅዱስ እንዳው ከዘፍጥረት እስከ ራዕይ እሱን ነው የሚያወራው ማለት ይቻላል። በሰዎችና በእግዚአብሔር መካከል ያለውን ግንኙነት አይደል በብዛት ስለ እግዚአብሔር እርዳታ ነው የተጻፈው። አጠቃቀሙ አካሄዱ በተለያየ መንገድ ይሁን እንጂ እግዚአብሔር እንዴት የሰዎችን ልጆች እንደሚረዳ ያለ እግዚአብሔር እርዳታ ደግሞ ምንም ነገር ውጤታማ እንደማይሆን ወይም ፍጻሜ እንደማያገኝ መጨረሻው ያማረ እንደማይሆን ይሄንን ነው መጽሐፍ ቅዱስ የሚያስተምረው። እና ዛሬም እስካሁን ድረስ እግዚአብሔር ረድቶናል የምንለው ነገር አለ አይደል? እያንዳንዳችን እግዚአብሔርን የረዳኝ አንድ ግን ሌላው ተስፋ ምንድነው? ነገም እግዚአብሔር ይረዳናል። ከሱ ጋር እስካለን ድረስ ከሱ ጋር እስከተጣበቅን ድረስ የእግዚአብሔር እርዳታ ሁሉ ጊዜ ከልጆቹ ጋር ይሆናል። በዚህ ክፍል ሳሙኤል ነው ያለው። ንጉስ የለም። እስራኤል ንጉስ የለውም። በነገራችን ላይ ከዚህ በፊት እንዴት ነው የጦር ጀነራል ሆኖ ያዋጉ የነበሩትም እነ ኢያሱ የሉም። አሁን ከባድ ሰዓት ነው። የመሳፍንት ዘመን ነበረ። እንደምታውቁት መጽሐፍ ቅዱስን የምታጠኑ ሰዎች መስፍኖች እየተነሱ ይታደጓቸው ነበር። አሁን ግን በዚህ ሰዓት የነበረው ሳሙኤል ነው። ሳሙኤል የጦር ጀነራል አይደለም፣ ግን ካህን ነው፣ ዳኛ ነው፣ እንደገና ሌዊም ነው። የእግዚአብሔርንም ስራ የሚያገለግል ሰው ነው። እና ጠላት ደግሞ የሆነ ነገር አላችሁ የላችሁም ብሎ አይደለም አጣርቶ የሚመጣው። መቼም ጠላት ነው ሁሉ ጊዜ። ተሰለፉባቸው ፍልስጤማውያን በእስራኤል ላይ ሊዋጓቸው። ይሄ ተመልከቱ፣ እስራኤላውያን ገና ብዙ ያልተደራጁ፣ ጦር በትክክል ያላዋቀሩ፣ ለሰልፍ መውጣት እንዴት ነው ብዙም እንደው ብቁ ናቸው የሚባሉ አይደሉም። ግን ጠላቶቻቸው ወጡባቸው። በዚህ ጊዜ ህዝቡ ወደ ሳሙኤል ተሰበሰቡና እባክህ እግዚአብሔር እንዲረዳን ጸልይ አሉ ይላል። ሃሌሉያ ወገኖቼ፣ በቸገራችሁ ጊዜ፣ በጨነቃችሁ ጊዜ፣ ግራ በገባችሁ ጊዜ፣ ያልጠበቃችሁት ነገር ፈተና በመጣ ጊዜ ወዴት ትሄዳላችሁ? እግዚአብሔር እንዲህ ይላችኋል፣ በጨነቃችሁ ጊዜ፣ ግራ በገባችሁ ጊዜ ወደ እግዚአብሔር ኑ፣ እግዚአብሔር መልስ አለው። ይሄ ህዝብ ያውቃል። አያችሁ፣ ቀይ ባህርን ሲከፍል ያየ ነው። ዮርዳኖስን ሲከፍል ያየ ነው። በምድረ በዳ መና ሲመግብ እግዚአብሔር ጨለማ በሆነ ጊዜ ብርሃን ሲሆናቸው አይተዋል። ስለዚህ አሁን በጨነቃቸው ጊዜ፣ ግራ በገባቸው ጊዜ ወደሱ መጡና እባክህ ያ ያስለመደን ክንድ ይምጣ ዛሬም አሉ። አንዳንዴ እግዚአብሔርን ለሆነ ነገር እንደሚችል እናምንና ለሆነ ነገር ግን ጥያቄ እናደርግበታለን አይደል? እንደዚህ ገጥሟቸው ያውቅም? እያንዳንዳችን በህይወታችን እንደሱ ይሆናል። የሆነ ነገር ላይ እንደ ጌታ አለ ምናምን ብለን የሆነ ነገር ላይ ግን ጌታ አለ ማንላቸው አይደለም፣ እርዳታ ፍለጋ ሌላ ቦታ የምንሮጥባቸው ነገሮች አሉ። እግዚአብሔር ግን ዛሬ እንዲህ ይላል፣ የየትኛውም ችግር ማስተር ኪ በሱ ዘንድ አለ። እሱ የማይፈታው ችግር የለም። እግዚአብሔር ከአቅሜ በላይ ነው ያለው ሪፈር የጻፈለት በሽታ የለም። አሜን በሉ እስቲ። ከኔ በላይ ነው ብሎ እግዚአብሔር አውቅም። ይው እንደውም የእግዚአብሔር ድንቅ መንዶ ታውቃላችሁ። ሰዎችም እንደው ሊረዱ የሚችሉ መቼም በእያንዳንዱ ነገር ኤክስፐርቶች አሉ አይደል? ፕሮፌሽናልስ አሉ አይደለም? በአንድ ነገር ላይ ይሄ ነገር እኮ እነከሌ ያሉ የሚባሉላቸው እነሱ ሰዎች እንኳን ቱ ሌት ይላሉ አይደለም? አንዳንዴ
ቆየ ትንሽ ቀደም ብትል እንችል ነበር አሁን ግን ነገሩ አለፈ ስለዚህ አንችልም ይላል እግዚአብሔር የሞተን እንኳን ቱሌት አይልም አሜን ትላለሁ ከሞተ ከአራት ቀን በኋላ ወደ መቃብር መጥቶ ሃሌሉያ አባት ሆይ አለ ይላል ሁሉ ጊዜ እንደምትሰማኝ አውቃለሁ ነገር ግን በዚህ ስላሉት ነው አሁን የምጸልየው አመሰግንሃለሁ ብሎ አልዓዛር ሆይ ተነስና ውጣ አለው ይላል እንደተገነዘ ሃሌሉያ እግዚአብሔር ይሞቷል ያልሽው ቀብረሽው ያለው ችግርሽን ዳግም በህይወት ማኖር የሚችል አምላክ ነው ሃሌሉያ ኢየሱስ የተባረከ ይሁን ስጦት ክብር እሺ ለአምላካችሁ ለእግዚአብሔር የሞተ ነው ባልከው ነገር ላይ እግዚአብሔር ከመጣ አዲስ ያደርገዋል ይሄ ነው ይህ እግዚአብሔር እና ድንቅ አምላክ ነው ስለገባቸው መጡና እባክህ አሉ የብል ሰዎች ማለት ናቸው መሰለ ችግራቸው መልኩ የትኛውም አይነት ነው ከየትኛውም አቅጣጫ ይምጣ ሁሌ ወደ እግዚአብሔር የሚያመጡ ሰዎች ናቸው መቼም ሰው ለርዳታ ሰው ያስፈልገዋል መጽሐፍ ቅዱስ ምን ይናገራል አይደለም እርስ በርሳችሁ ተረዳዱ ብሎ መጽሐፍ ቅዱስ ተሸካከሙ አንዱ አንዱን ያግዘው አንድ ከመሆኑ ሁለት መሆን ይሻላል አንዱ ብቻውን በወደቀ ጊዜ ማን ያነሳዋል ሁለት ሆኑ ግን አንደኛው ያነሳዋል ይላል አይደለም መረዳዳትን መደጋገፍን ሰዎች እርስ በርሳቸው እንዲተጋገዙ መጽሐፍ ቅዱስ ያዛል ግን እሱ ገደባለው እሱ የማይቻልበት ሁኔታ አለ አየ ያኛውም ሊረዳ የመጣውም ሰው የማይችለው የሚሆንበት ጊዜ አለ አንተም አቅቷል ሌላውም ሰው የገባህበት ዳዊት እንዳለው አንድ ጊዜ አየ መዝሙር 40 ላይ ምን የሚለው እግሮቼ በጭቃ ውስጥ ገባዋል ቆይቼ ግን እኔ እግዚአብሔርን ደጅ ጠናውታል ገባለ የረግረግ ጭቃ ውስጥ ነው አለ ይሄ በጣም ከገባችሁ እንዴ ከባድ መሰላችሁ ከዚህ በፊት አይ ቲንክ በቪዲዮ አሳይቻችኋለሁ አንድ ሰው የሆነ ማጥ ውስጥ ገብቶ እዚህ ድረስ ገባ ከዛ በምን ይውጣ እንዴት ይውጣ ከሁሉም ያስደነግጠው መሰላችሁ ሰውም ሊያወጣው አልቻለም ሰዎች ሊሄዱ ሲሉ እነሱ መስመጣቸው ነው በምን እንደወጣ ታውቃላችሁ ኤክስካቫተር በሚሉት በመቆፈሪያ አይደለም በሱ እንደዚህ ዝቀው ነው ያወጡት እና ገባኝ ዳዊት ምን ማለት ነው ከረግረግ ጭቃ ገባው አለ አንደኛው ላውጣው ቢላ ይችላል አንደኛው በእጁ አይለው አይወጣም በቃ እንደዛው ይሞታል እንሰሶች እንደውም አይታችሁ ከሆነ ዶክመንተሪ ምናምን እዛው ሞተው ደርቀው ምናምን የሚታዩ አሉ መውጣት አይቻልም የረግረግ ጭቃ ከባድ ነው ግን እንዲህ አለ ቆይቼ እግዚአብሔርን ደጅ ጠናው እርሱም ዘንበል አለልኝ ጩኸቴን ሰማኝ ከጥፋት ጉርጓድ ከረግረግ ጭቃ ውስጥ አወጣኝ እግሮቼን በድንጋይ ላይ አቆማቸው አረማመዴን አጸና አዲስ ዝማሬ የምስጋናን ዝማሬ በአንደበቴ ጨመረ ይላል ሃሌሉያ ኢየሱስ የተባረከ ይሁን ማጉረምረሙን ከአፌ ውስጥ ወሰደው አትመጣም ወይ እስከመቼ ነው በደሌና ታይም ወይ የምለውን ዝማሬ ነቀልና የምስጋና ዝማሬ ሃሌሉያ በአንደበቴ ጨምሯል ይላል ስለዚህ በቸገራችሁ ጊዜ በጨነቃችሁ ጊዜ ወዴት ሄዳችሁ እነኚህ ሰዎች ግን መጡና ወደ ሳሙኤል አንድ ነገርና ቃልን አሉ ሌሎች ነገስታት ጋር ሄድ አንልህም እርዳታ በጎረቤት ሀገር ሄድና ጠይቅ አንልም የገባን ምስጢር አለ ስለዚህ ፊቱን ፈልግልን ይምጣ በችግራችን ጣልቃ ይግባ ጦርነታችን ውስጥ ይግባበት እባክህ ጩህ አሉት ሳሙኤልም ይላል ቁጥር 9 ላይ አንድ የሚጠባ የበግ ጠቦት አምጡ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አመጡ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ እግዚአብሔርም ሰማው ሳሙኤልም የሚቃጠለው መስዋዕት ሲያሳርግ ፍልስጤማውያን ከእስራኤል ጋር ይዋጉ ወቀረቡ እግዚአብሔርም በዚያች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ አንጎደጎደ አስደነገጣቸው በእስራኤል ፊት ድል ተመቱ ይላል ይው እነኚህ ሰዎች ምንድን ያርጉት መሰለ በፊት ከላይ ከፍ ብላችሁ ስታነቡ የነበረውን ጣዖቶቻቸውን ከመካከል አስወግዱ አየ አንዳንዱ ዝም ብሎ ይሄ ተጎረቤት የለመደው የተበላሸውን ልምምድ አስወገደና
ወደ እግዚአብሔር ተመለሱ ይላል። ጾሙ፣ ጸለዩ፣ የጌታን ፊት ፈለጉ። ልክ ሰዎች ሲመለሱ እግዚአብሔር ይመለሳል። ልክ ፊታቸው ወደ እነሱ ሲያዞሩ ጦር አልጠበቀም እግዚአብሔር። ተነሱና ተዋጉ አላላቸው። እሱ ራሱ የበረዶ ድንጋይ አወረደባቸው፣ በጠላቶቻቸው ላይ አንጎደጎደባቸው። አንድ ነገር ልንገራችሁ፣ ብዙ ጊዜ የማይገባን ለሁላችንም ለብዙ አማኞች ፈተና የሆነው ነገር ምን መሰላችሁ? መፍትሄ ስንጠይቅ እግዚአብሔርን አቅጣጫ ልንጠቁመው እንፈልጋለን አይደለም? እንደው በዚህ በኩል ብትመጣ አይነት። ግን አንድ ነገር ልንገራችሁ፣ እግዚአብሔር እንዴት መምጣት እንዳለበት ያውቃል። አስታውቁ አይደለም የሚለው? አስታውቁት እንጂ እንዴት መምጣት እንዳለበት አቅጣጫ ለሱ አይነገረውም። እሱ መምጣት ሲፈልግ ይመጣል። እና በዚህ ጊዜ እግዚአብሔር መታቸው፣ እግዚአብሔር ሰማው ይላል። ከዛ ጠላቶቻቸውን ድል እንዲመቱ አደረገ። የእስራኤልም ሰዎች ከምጽጳ ወጡ፣ ፍልስጤማውያንም አሳደዱ። በቤተ ካርታችም እስኪደርሱ ድረስ መቷቸው። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር አለው ይላል። ምንድነው የሚያሳየን ይሄ? ክሬዲቱን ለራሱ አልወሰደም። አሜን። ድል የሰጠን እግዚአብሔር ነው አለ። አሜን በሉ እስቲ። በህይወታችሁ የተከናወነ ሲመስላችሁ፣ ድል ያረጋችሁ ሲመስላችሁ፣ የሆነ ነገር የተሳካ ሲመስላችሁ ማን አደረገው ስትባሉ ማን ትላላችሁ? እግዚአብሔር ረዳኝ በሉ፣ አቤኔዘር በሉ። ነውም ደግሞ ስለሆነ ነው እኮ እግዚአብሔር ነው እኮ የሚያደርገው። ሳሙኤል ያቃላ እግዚአብሔር ነው የረዳን አለ። በምጽጳና በሼም መካከል ሐውልት አቆምና ምን ማለት መሰላችሁ? መታሰቢያ ነው። ሰው በዚህ በኩል ሲመጣ ይሄን ድንጋይ ሲያይ እግዚአብሔር እስራኤልን የረዳበት ቦታ ይላል። አቤኔዘር ነው ይላሉ። በመጽሐፍ ቅዱስ ውስጥ እንዲህ አይነት ልምምዶች ከዛ በፊትም ነበሩ። በያዕቆብ አንድ ጊዜ እንደሱ አድርጓል። ዘፍጥረት 35 ላይ ዘፍጥረት 35 14 እንደዛ የሚል ቃል ታያላችሁ። ዘፍጥረት 35 14 ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕትን በእርሱ ላይ አፈሰሰ፣ ዘይትም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያን ቦታ ቤተል ብሎ ጠራው ይላል። በተለይ ይሄን ክፍል ሳይ መቼም የእግዚአብሔር እርዳታ በፈተና ጊዜ ነው አይደለም? ይሄንን እስቲ ስሙ። እንደዚህ ብላችሁ የምትጸልዩ ሰዎች አላችሁ። እግዚአብሔር ተአምር በህይወቴ ይገለጥ፣ ኃይልህ በህይወቴ ይገለጥ፣ በቃ ድንቅና ተአምር አሳየኝ ምናምን የምትሉ ሰዎች ይኸው ተጠንቀቁ። እሺ ጎን ለጎን አይ ወይ ቁርጣችሁን ወቁና በሉ ማለቴ ነው። ሚኒንጉንም ገብቷችሁ እግዚአብሔር ሜዳ ላይ ተአምር አይሰራም። ገባ? ክብርህን ግለጥ ስትል ቀይ ባህር ነው ከፊት ለፊት የሚያመጣው። ቀይ ባህሩ ላይ ነው ክብሩን የሚገልጸው። ገባ? ዮርዳኖስ እየጎረፈ ይመጣልሃል ልጠርግህ ነው እያለ ክብርህን ግለጥ ስትል እሱን ከፍሎ ነው የሚያሻግር። ከዛ ነው ክብር የሚባል። ስለዚህ በሌላ አነጋገር እስቲ ችግር ይምጣና ልጋፈጠው አይነትም እያልክ እንደሆነ አስብ ለማለት ነው። እና ያዕቆብ በዚህ ክፍል አቤት በቃ በመጽሐፍ ቅዱስ ክፍሎች ውስጥ ከምደነቅበት የእግዚአብሔርን ጥበብ ከማይበት አንዱ ክፍል ነው። እናትየው ገና ልጆች በማህፀኗ እያሉ ግፊያ ነገር አየች። በሰው ትውልድ ውስጥ ተደርጎ የማያውቅ ነው። ከዛ በፊት ትዊንስ የሚባል መንታ የሚባል ነገር አይታወቅም። እና እሷ ደግሞ የሆነ ነገር አለ ሆዷ ውስጥ። አረ ቆይ እስቲ ያለችና ጎረቤት እነ ማማንተናን ስትጠይቅ አረ እንዲህ አይነት ነገር የለም እኛ ስንወልድ እንዲህ አይነት ነገር አናውቅም አሉ። እሺ ብላ ሌሎች ጎረቤቶች ስትጠይቅ ሰፈር አረ እንዴ ነው ልጅ ሲወለድ ሆድ ውስጥ ትግል አረ እንዲህ አይነት ነገር እኛ ሰምተን አናውቅም አሉ። አያውቁማ። ግራ ገባት። እንግዲህ እንደ ዘመኑ ደግሞ አልትራሳውንድ ሄዳ ትነሳ። ግን ምን አረገች? በርከካለችና እግዚአብሔር ሆይ እኔ ልጅ ስጠኝ አልኩ እንጂ ምንድነው ይሄ ትርምስ? ምንድነው ግፊያ ስትል
እግዚአብሔር እንዲህ አላት there are two nations in your womb ሃሌሉያ ሁለት ትውልድ ሁለት ኔሽን በማህፀንሽ አለ ትልቅና ትንሽ ናቸው እንግዲህ በእግዚአብሔር አጠራር ትንሹ ትልቁን ይገዛዋል የሚል ራይ ተቀበለች ኦኬ አለች አሁን ሁለት ልጅ እንደሆነ አውቃለች ከዛ እየኖሩ ከሁሉ የሚገርመኝ እኔ ሲወለዱ ያዕቆብ የኤሳውን ተረከዝ ይዞት ነበር ይላል ካን ኢማጂን አራ ገና የሚወለድ ልጅ እግር ይዛል ሚኒንግ አለው ገባ ይሄ አንደኛ ትግሉ ውስጥ እናትየውንም ግራ ያጋባት ትግል ወጥተው የሚያደርጉትን ትግል ምልክት ነው ይባላል ገባ ገና አድገውም ይሄ ትግል እንደሚቀጥል አሁን ደግሞ እንዴት ቀድመን ተወጣለ የሚመስል ተረከዝ ያዥ ነው በነገራችን ላይ ያዕቆብ ይዞ እግሩ ነበር የተወለደው እና ግን የሰከንዶች ልዩነት ነው ግን ታላቅ ተባለ አይገርም ምን ሰከንዶች ይሳሉ እንዴ እኩልም ነው ኦልሞስት የሚወጡት እኮ የዚህኛው እጅ ሲወጣ እግሩም አብሮ ወጥቷል ግን ያኛው በኩር ተባለ ይሄኛው ሁለተኛ ልጅ ተባለ እና አብረው አደጉ እናትየው አንድ ድምጽ ሰምታለች ምን የሚል ትንሹ ገዢ ነው የሚል ግን ሁኔታው አይመስልም ነገሩ ያደጉ መጡ አባትየውም ሁሉ ጊዜ የሚጠራው ትልቁ ልጁ ነው በኩሬ ይያለ ኤሳውን ሰውም የሚያቀው የሰፈር መንደር በኩሬ የቱ ነው ሲባል ኤሳው ነው በቃ ሁሉም ነገር ወደ ኤሳው እየሄደ መጣ እናትየው ግን በልቧ ተጠብቃል አረ ይሄ ነገር እንዴት ነው እንዴ እግዚአብሔር ያለ ሌላ የማያው ምንድነው አለች ከዛ የመጨረሻው ቀን አባትየው ይስሐቅ ፈዙ አይኑ ና ኤሳው አላቤት ሂድና እንደምወደው አድርገህ ምግብ ሰርተህልኝ አምጣ ከዛ በኋላ በረከትን ባርካለሁ በኩርናውን ሁሉ ነገር ሰጣለሁ አሉ እናትየው ሰማች እዛው ላይ ያለችው ሰማች ልክ ኤሳው አደን ሲወጣ ያዕቆብን ጠራችና አባትህ እንዲህ ብሏል እኛንን መንገባው አለች እሱ ደግሞ ከክችን የማይጠፋ ልጅ ነው እኔ እንደሚወደው አድርጌ አባትህን አዘጋጅልሃለሁ ጠቦት አምጣ ከዛ ወስደት ገባና በረከቱን አንተ ትወስዳለህ አለች ይኸው አንድ ነገር ልንገራችሁ እስከ መጨረሻው ድረስ መጠበቅ ህመም አለው ምንም ጥያቄ የለውም እስከ መጨረሻው ድረስ መጠበቅ ያማል ግን መጠበቅ አማራጭ የለውም አሜን በሉ እስቲ አሁን እያየችው ሄደ ነገሩ ጫፍ ላይ ደረሰ ግን እግዚአብሔር ስላለ እግዚአብሔር ማመን ያስፈልጋል እንዴት እንደሚገለብጠው እንደሚቀይረው አናውቅምኛ ከዛ አረተይ ያለ ያዕቆብ እኔ እናቴ በረከት ወስዳለሁ ብዬ በኋላ መርገም እንዳልወስድ ኦኬ መርገምህ በእኔ ላይ ይሁን አለች እሷ የምታስበው ምንድነው በልቧ ያለውን ያመልክት ነው እሺ እኔ ለስላሳ ነኝ ወንድሜ ጸጉራም ነው እና ልዳስ ብሎ ቢዳሰኝ በኋላ ያቀኛል ሲላል ደወሪ ለሱ መፍትሄ አለች እና የፍየል ቆዳ ልዳለብሳለን በደንብ አስባበት ነው ምግቡን አዘጋጅተው ገቡ አባትየው አመጣ ሲላው ከምኔው ፈጠንክ ሲለው ያንተ አምላክ ነው ያፈጠነኝ አለው ያባቶች አምላክ ነው አቀረበልኝ አለ እሺ ብሎ ግን ተጠራጠረና ምን ነው ድምጽህ አለው ድምጽህ የያዕቆብን ይመስላል አለው አይ መስሎ ነው እንጂ እኔ ኤሳው ነኝ አለ እስቲ ልዳስ አለው መጥቶ ሲዳስሰው እውነቱም ገላው የኤሳው ነው ከእንዲህ አይነት ህይወት እግዚአብሔር ይጠብቃችሁ ገላው የኤሳው ውስጡ ያዕቆብ ከሆነ ህይወት ሁለት አይነት ማለት ይሄ በጣም ጥሩ አይደለም ቱ ፐርሰናሊቲ ያለው ሰው ማለት ነው እንደው አስቸጋሪም ቢሆን ዝም ብሎ አስቸጋሪነቱ ብቻ ሲሆን ነው የሚሻለው አሜን አስቸጋሪነት ጥሩ ባይሆንም ከረጅም ዓመት በፊት ነግሬያቸዋለሁ አይ ቲንክ ድሮ ናዝሬት እያለው ይሄንን ሐሳብ ሳነሳሱት ስለሚለኝ ነው በካቻማሊ የሚባል አውቶቡስ ነበርና በሚኒባስ ከጠፋ በሱ ነው የምንሄደው ከናዝሬት አዲስ አበባ እና ባስ ልንጠብቅ ስንሄድ ከዛ በኋላ ምን ያረጉ መሰላችሁ አገር ቤት ውስጥ ያሉት እነኚህ ጋራዦች በደንብ የሚቀጠቅጡት በደንብ እያሳመሩ ካቻማሊ ያስመስለው ያረጉት ይሰሩትና እሱ ብቻ አይደለም ካቻማሊ ምን ይለጥፉበታል ገባ አሁን ምንድነው አንተ የምታስበው ካቻማሊ ነው የምትለው ግን ካቻማሊ አይደለም ገባ ቹኳንታው ቼንቶ ምናምን ሁሉ ነው እንደዛ እየተቀጠቀጠ የተደረገው ማለት የድሮ የጣሊያን መኪና
እኛ ከመወለዳችን ከ40 50 ዓመት በፊት የተሰራ መኪና ነው ካቻማሊ ብሎ አዲስ ከመጡት ጋር እኩል የተለጠፈው። በኋላ ምን ሰማን እንዴ ይሄ ነገር ግን እንዴት ነው ብሎ አንዳንዱ ገብቶ መንገድ ከጀመረ በኋላ ነው ቼንቶ መሆኑን የሚያውቀው። ያው 2 ሰዓት 3 ሰዓት ሲወስድበት ማለት ነው። በኋላ ስናጣራ ሞኝ አትሁኑ፣ ከመግባታችሁ በፊት ቆሙና ድምጹን ስሙት ተባለ። ሞተሩ ሲነሳ የካቻማሊና የቼንቶ ይለያያል። እሺ ብለን ስንቆም ካቻማሊው ሲነሳ ነው የሚለው እንደ ዘመን ያው ዘመናዊ ስለሆነ፣ ይሄኛው ገባራራራራራ ብሎ የድሮውን ድምጽ ያመጣል። ስለዚህ ሞኝ ፈልግያል በሱ ነበር የምንለየው ማለት ነው። ውስጡ ሌላ ውጭው ሌላ ነበር። እሺ እግዚአብሔር ይርዳን። እንግዲህ እንደሱ ጥሩ አይደለም ብለናል። በኋላ በረከቱን ተቀብሎ ሲወጣ ኤሳው ደግሞ ቆይቶ ለራሱ ላበላብ ሆኖ ምግቡን አሰራይቶ አባቴ መጣው ብሎ ሲል እንዴ ኤሳው አዎ ቅድም የመጣው ማለት ነው መቼ ነው ገና መምጣቴ ነው ሲል ወንድም መጥቶ ሁሉንም አንድም ሳያስቀር በረከቱንም ይሄ በኩርናንም ወስዶታል አለ እና ምንም አልቀረም ሲል ምንም አልቀረም አረባካ አለው በቃ ወስዷል ወንድም ኤሳው ወጣና ደጅ እንዲህ እየተንጎራደደ ጮክ ብሎ ለአባቴ የለቅሶ ጊዜ ቀርቧል አባቴ ወደ መቃብር የሚወርደው ከለቅሶ ጋር ነው አለ ከሐዘን ጋር ነው አለ ወንድሜ ያዕቆብን ገላለሁ አለ እናትየው ሰማች ኢማጂን እሷ ያደረገችው በረከት ልትወስድ ነው ሳታገል ልጇ ልታስገድል ነው አረናልኝ አለች ኤሳው ወደ ዞር ሲል በቃ ሊገልህ ነው ልጅ በል ይሄንን የሆነ ነገር ያዝ ይሄንን የሚበላውን የሚያዝ አለችና በያዝና በል ወደ ላባ ወደ ነባቱኤል ሀገር ሂድ ወደ ወንድሜ ብላ ድንገት ያ ምንም የማያውቀው እግር ጉዞ የማያውቀው የውጪ ላይፍ የማያውቀው ከቤተሰቦቹ ተለይቶ የማያውቀው ልጅ ድንገት ሂድ ብላ ሸኘችው። እሱም በቃ በትሩን ይዞ ምግቡን ይዞ ካሁን መጣ ይላል ሲሮጥ ተራራው ቁልቁለቱ ሲሄድ የሆነ ቦታ ሲደርስ ጨለመበት። ከዛ ሄደ ሲያይ ጫጫለ ነው ምናልባት ከርቀት ያውሬ ድምጽ ይሰማል። ጨለማ ነው ፈራ ደነገጠ። ይስሐቅ ብሎ ቢጮህ አይሰማውም። እናቴ እንደዛ የምትወጂኝ የምትንከባከቢኝ ቢል የለችም። ድንጋዩ ወሰደ ቁጭ አለ። ምንድነው የሚሻለው? ደክሞታል፣ ኤግዞስት አርቋል። የሄደበትን መንገድ አስቡ። ከዛዛችሁ ድንጋይ ተንተራሰ ይላል። ልክ እንቅልፍ ሸለብ ሲያደርገው ወዲያው አይኑ ተከፈተ። ለካ በአጋጣሚ በሚመስል የመጣበት ቦታ የከበረ ቦታ ነው። ወዲያው አይኖቹ ተከፈቱ፣ ሰማያት ተከፈቱ። መንሰላል ከሰማይ እስከ ምድር ድረስ የሚደርስ አየ። በዛ ላይ መላእክቶች ሲወጡ ሲወርዱ፣ ጫፉ ላይ ደግሞ በዙፋኑ ላይ የተቀመጠውን እግዚአብሔርን አየ። ደነገጠ። ከዛ እግዚአብሔር አናገረው። አዎ አሁን እየሸሸህ ነው፣ በምትሄድበት ሁሉ ካንተ ጋር እሆናለሁ። ሃሌሉያ። እዛ ጋር ላጭበረበራችሁት ዋጋ የምትከፍለው ዋጋ አለ። እሱም በእግረ መንገድ እኔ ግን መለኮታዊ ፕላኔ ይቀጥላል። ስለዚህ አለው የነገርኩህን ሁሉ እስካደርግልህ ድረስ አልተውህም፣ በምትሄድበት ሁሉ ካንተ ጋር እሆናለሁ አለው ይላል። ወደዚች ምድርም እመልስሃለሁ አለው። ያዕቆብ ሲነቃ ተራራ ላይ ነው ብቻውን። ሲያይ አወቀ። በእርግጥ ይህ ስፍራ የእግዚአብሔር ደጅ ነው፣ የእግዚአብሔር ቤት ነው። ስለዚህ ሐውልት ተክላለሁ አለ። ተከለ። ያመጣውን ዘይት በላዩ አፈሰሰና ቤተል ነው ይሄ የእግዚአብሔር ቤት አለ ይላል። እግዚአብሔር ሰዎችን ይረዳል። በተለይ በጨነቃቸው ጊዜ፣ ግራ በገባቸው ጊዜ፣ እርዳታ በሚፈልጉ ጊዜ እግዚአብሔር ወደ ሰዎች ህይወት ይመጣል። ኢያሱ ምዕራፍ 4 ቁጥር 9 ላይም ይህንን አይነት ታሪክ ታያላችሁ። ተቆሙበት ስፍራ ከዮርዳኖስ ድንጋይ አውጡ አላቸውና 12 ድንጋይ ሐውልት ትከሉ አላቸው። ከዛ በኋላም ይሄንን የሚያይ ሁሉ ሲጠይቅ ምንድነው ብሎ በጠየቀ ጊዜ እግዚአብሔር የእስራኤል ልጆች እንዴት እንደረዳ
ዮርዳኖስን እንዴት እንዳሻገረ ምልክት ይሆናል ለልጆቻችሁ ትምህርት እንዲሆን ነው ብሎ ሲል ታያላችሁ። እግዚአብሔር ይረዳል። ዛሬ ተስፋ የምታረጉት በማን ነው? የምትመኩበት የምትደገፉበት ምንድነው? አንድ ነገር ልንገራችሁ፣ ከእግዚአብሔር ውጪ ድጋፍ የሚሆን ነገር በምድር ላይ የለም። ምንም ነገር የለም። ይሄንን ማወቅ ያስፈልጋል። ዳዊት በተለይ ታውቁታላችሁ፣ እሱ ብዙ ነገሩ በእግዚአብሔር ላይ ነው። ባለውም ጊዜ በእግዚአብሔር ነው የሚደገፈው፣ በሌለውም ጊዜ በእግዚአብሔር ነው የሚደገፈው። በዛ ላይ መዝሙር 121 ቁጥር 1 ላይ ብዙ ጊዜ የሚነሳ ጥቅስ ነው ይሄ። መዝሙር 121 ቁጥር 1 ምን ይላል? አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ ይላል። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። እግርን ለመናወጥ አይሰጠውም፣ የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም አያንቀላፋም ይላል። ይሄ አይኖቼን ወደ ተራሮች አነሳው የሚለው እርዳታ ከሌላ ቦታ እንደፈለገ ያሳያል አይደለም? መጀመሪያ ሞክሯል። አይኖቼን ወደ ተራሮች አነሳው ይላል። ተራራው ላይ እርዳታ ፈለኩኝ ይላል። ይሄ ተራራ ላይ የሚለው እንግዲህ ባተረጓጎም ምንድነው? ከፍ ወዳሉ ሰዎች፣ ወደ ሀብታሞች፣ ወደ ባለስልጣናት ሊረዱ ወደሚችሉ ሰዎች ጠየቅኳቸው፣ እርዱኝ አልኩ። በዚህም ጠየቁ፣ እርዱኝ አልኩ። እነሱ ግን ሊረዱኝ አልቻሉም ማለት። በመጨረሻ ግን ሳየው ለካ ረዳቴ ሰማይና ምድርን ከሰራ እግዚአብሔር ዘንድ ነው። ሃሌሉያ! ረዳታችሁ እግዚአብሔር ይሁንላችሁ። ረዳቱ እግዚአብሔር የሆነ ሰው በጭንቁ ቀን ይደርስለታል። እና ዳዊት በዘመኑ ሁሉ ስለዚህ ሁሉ ጊዜ ሲታመንም መዝሙር 20 ቁጥር 7 ላይ ስታነቡ እነዚህ በፈረሳቸው እነኛ በሰረገላ ይታመናሉ ይላል። እኛ ግን በእግዚአብሔር ስም ከፍ ከፍ እንላለን። በእግዚአብሔር ስም እንጠበቃለን። እግዚአብሔርን ተስፋ እናደርጋለን። እግዚአብሔር ረዳታችን ነው የሚለው። አየህ፣ ሰራዊት እኮ መታመኛ ነው። ይሄ ፈረስ ሲል በዛ ዘመን ጦር ነው፣ መከላከያ ጦር ነው የሚያወራው። ፈረስ ሰረገላ ሲል ያለውን የጦር አሁን ዛሬ ስንት ጦር ጀት አለው አይደለም? ስንት ሚሳኤል አለው ምናምን የሚባለው ማለት ነው። እነሱ አያድኑም ማለት ከንቱ ነው። ፈረስ አያድንም። እግዚአብሔርን የሚታመኑ እግዚአብሔርን የሚፈሩ ናቸው የሚጠበቁት ይላል። ወገኖቼ ረዳታችሁ ማን ነው? ከሌላ ቦታ በምንም መልክ ልታገኙ የማትችሉትን እግዚአብሔር እናንተ ቤት ከገባ፣ አማኑኤል ከሆነላችሁ፣ የእግዚአብሔር እርዳታ ቤታችሁ ከገባ ይበቃል። በቅርብ አንድ ክሊፍ የሚባል ሰው ሲናገር የሰማሁት እውነተኛ ታሪክ። ከረጅም ዓመት በፊት የሆነ ፒክአፕ መኪና አንድ ስሚዝ የሚባል ሰው እየነዳ ይሄዳል። አሜሪካን ሀገር ነው። እየነዳ እያለፈ ያለ አንድ ሊሙዚን ከመንገድ ወጥቶ ቆሟል እና ሾፌሩ ወርዶ ለመነካካት ይሞክራል እና የተበላሸ መኪና ማለት ነው። ስለዚህ ምን አየ? ፑልኦቨር አረገና ከመንገድ ወጥቶ ወርዶ ሄደ ወደዛ ሰው። እንዴት ነህ? ሰላም ነኝ። ምን ነው ሲለው፣ አይ መኪናው ድንገት ሞተሩ እምቢ አለኝ አልነሳ አለ ሲለው፣ ኦኬ እንደረዳ ፈቃደኛ ነህ አለው። አዎ በጣም ደስ ይለኛል ሲል መጣና ልጁም አንዳንድ ቦታዎችን ነካካ አስተካከለ። እስቲ አሁን ሄድና ሞክሮ ሲለው ትራክ አለ። እንደገና አጠፋው። እንዲህ በደንብ ደህና ሆናለሁ። በቃ አይ እንዳው ለረዳ ብዬ ነው። እሺ እና ታዲያ ስንት ልክፈልህ አለ። አይ ኖ እኔ እንድትከፍለኝ አይደለም ጀስት ልረዳ ነው፣ እባክህ የተወሰነ ገንዘብ ልስጥ። ኖ አልፈልግም ብሎ ሊሄድ ሲል የሊሙዚኑ መስተዋት ከኋላ በኩል ጥዝ ብሎ ወረደ ወርታች። ሲያይ ና አለው። ማን ነው ብሎ ሲያ ዶናልድ ትራምፕ ነው ብሎ ደንግጦ ሄደ። የሰር ሲል ስለረዳህ እናመሰግናለን፣ ምን ያህል እንስጥ አለው። ኖ እኔ እኮ ሹፌሩንም እምቢ ብየዋለሁ፣ ለገንዘብ ብዬ አይደለም እና የሆነ ገንዘብ ልስጥህ አለው። ኖ አልፈልግም አለው፣ አልቀበልም ሲል ግን አለው አንድ ነገር ካረክልኝ ደስ ይለኛል አለው።
ምን ላርግልህ ትፈልጋለህ ሲለው ነገ የሚስቴ ልደት ነው አበባ ለሚስቴ ከላክልኝ ከዚህ በላይ ትልቁ ነገር ለኔ ይሄ በቂ ነው አለው ኦኬ ስሟን አድራሻህን አለው እዛው ጋር ጻፈ ሚስ ስሚዝ እንደዚህ አድራሻዋ ምናምን ተባለቱ ጻፈ ቴንክ ዩ ብሎ ሄድኩ ይላል ከዛ በኋላ እኔ ነገሬም አላልኩኝ አለ ረስቼዋለሁ አለ ልጁ ገባችሁ አይደል ይሄን ታዋቂ ሰው ነው አስታውሶ ይሄን ያረጋል ብዬ አላሰብኩም አለ በማግስቱ ቤት መጡና አበባ ያዙ ሰዎች ምናምን መጣው አንኳኳል ምንድነው ሲባል ዴሊቨሪ ነው ሚስ ሚዛለች የታለች ተባላ ቤት ንግግር ተናገሪ ተብለን ነው ያገባሽው ባል በጣም ድንቅ ባል በችግራችን ረዳል ከሁሉም ያስደንቀው ምን እንርዳ ስንል ለኔ አልፈልግም የሚስቴ ልደት ብሎ አንቺን ቅድሚያ የሰጠ ባል ነው እና ይሄ በጣም የተደነቅንበት ሰው ነውና እድለኛ ባል ነሽ ብሏል ተብሎ ባንች ኦፍ ፍላወርስ ሰጣት አንዴ አቀፈች ቴንክ ዩ ብላ ፖስታ ማብሮ ተሰጣት እሺ ብለው ሄዱ ፖስታው ስትከፍተው ከዛሬ ጀምሮ ሞርጌጅሽ ፍሪ ነው ተብሏል አያ አንዳንድ ሰው እኮ 100 ሰው መጥቶ የማያረጋው አንድ ሰው መጥቶ ገላግሎ ይሄዳል አይደለም ሰው እንኳን ማለት ነው ይገባል ሰው እንኳን ታዲያ እኔ አሁን ምነግርህ ምንድነው ንጉሱ የሰራዊት ጌታ እግዚአብሔር ሰማይና ምድርን የሰራ የናዝሬቱ ኢየሱስ ቤት ከመጣ የችግርህን ሰንኮፉን ይነቅለዋል ከስር መሰረቱ ይነቅለዋል ዳግም እንዳይመለስ ያደርገዋል እስቲ ክብር ታመጣለታለህ ለሰራዊት ጌታ ለእግዚአብሔር ኢየሱስ የተባረከ ይሁን ረዳቴ ሰማይና ምድርን ከሰራ እግዚአብሔር ዘንድ ነው ሌሎች በመጽሐፍ ቅዱስ ውስጥ ከእግዚአብሔር ውጪ እርዳታ ያደረጉ ሰዎች ነበሩ እርዳታ የጠበቁ ወይም እርዳታቸው ሌላ ነገር ያደረጉ እስቲ እነሱን ሰዎች ላሳያችሁ መዝሙር 52:7 ላይ ተጠቅሷል ሶሪ መዝሙር ያልኩት አንድ ጊዜ አው 52 መዝሙር ቁጥር 7 ምን ይላል መሰላችሁ እግዚአብሔርን ረዳቱ ያላደረገ በባለጠግነቱም ብዛት የታመነ በከንቱ ነገር የበረታ ያ ሰው እነሆ አይገርም ምን አለ መሰላችሁ እግዚአብሔር ምን ያላረገ ረዳቱ ያላደረገ በባለጠግነቱ ብዛት የታመነ በከንቱ ነገር የበረታ ሰው እነሆ ይላል አይገርም ቀስ ብላችሁ ስታው ሰፊ ነው ይሄ ሰው እግዚአብሔር ረዳት አላረገም አለና በባለጠግነቱ ብዛት ነው የሚታመነው ካለ በኋላ በከንቱ ነገር የበረታ ሰው ይላል ቬል ሆነ ምንም ጥቅም በሌለው በማይረባ በማስጠል ነገር የተደገፈ ነው የሚለው ይሄ ሰው ዳዊት ይሄንን የዘመረበትን ጊዜ ከላይ ከቁጥር 1 ጀምሮ ስታነቡት ለመዘምራን አለቃ ኤዶማዊው ዶይቅ መጥቶ ለሳኦል ዳዊት ወደ አቤሜሌክ ቤት መጥቷል ብሎ በነገረው ጊዜ የዳዊት ትምህርት ነው የሚለው ይሄንን መዝሙር የዘመረው ዳዊት ኤዶማዊ ዶይቅ የሚባል ሰው በመዝሙር በአንደኛ ሳሙኤል 21:7 ላይ ታገኙታላችሁ ታሪኩን የነገስታትን ታሪክ ሳጠና ይሄ ዶይቅ የሚባል ሰው የሳኦልን ውድቀት የሚያሳይ ትልቅ ኪሳራ ያመጣ ሰው ነው የዘበኞች አለቃ አድርጎ ሾሞት ነበር ይላል ያው እንደምታውቁት የሳኦል የጦር ጀነራል አበኔር ነው የሚባለው ሌሎች በስልጣን ተዋረድ ብዙ ትልልቅ ስፍራ ያላቸው ሰዎች አሉ እነ በናያስ የሚባሉ ይሄ ሰው ዶይቅ ግን በዘበኞቹ ማለትም በአንድ በትልቅ ኃላፊነት የተሰጠው ሰው ግን ስሙን ራሱ ስታዩት ኤዶማዊ ነው አምጥቶ ግን በእስራኤል ላይ ሾመው ኤዶማዊ ዶይቅ ነው የሚባለው እና ይሄ ሰው እስራኤልን እድልና ጊዜ ከተገኘ ዝም ብሎ መምታት የሚፈልግ ሰው ምክንያቱም ጠላት ነው ኤዶምና እስራኤል ሰላም ሆነው ያውቁ ጠበኞች ናቸው ግን እዚህ መጥቶ ተቀላቅሏል ከዛ አንድ ቀን ዳዊት ከሳኦል ፊት ሳኦል ሊገለው ሲል ሸሽቶ ወደ አቤሜሌክ መጣ ወደ እግዚአብሔር የቃል ኪዳን ታቦት ወዳለበት ወደ መቅደሱ
መጣ። አቤሜሌክን አስጠሩት። ዳዊት ፈልጋል ሲባል አቤሜሌክ እየተንቀጠቀጠ ወጣ። ሊቀ ካህን ነው። አቤት ዳዊት ከየት መጣ ሲለው አይ ርቦኝ ነበር፣ ከኔም ጋር ያሉት ወታደሮች ርቧቸዋል፣ ምግብ ይኖርሃል አለው። አይ ከሴት ጋር ካልተገናኛችሁ ለ3 ቀን ራሳችሁን የጠበቃችሁ ከሆናችሁ ለእግዚአብሔር የተቀደሰ አለ እሱ መብላት ትችላላችሁ አለ። አይ እኛ ንጹህ ነን አለ ዳዊት። ያን ምግብ በሉ። ከዛ በኋላ ደግሞ ሰይፍስ ይኖርሃል ወይ ብሎ ሲጠይቀው በኤላ ሸለቆ ጎልያድን አንገቱን የቀላህበት ሰይፍ በኔ ዘንድ አለ አለ። እሱ የሚሆንህ ከሆነ ልስጠው ሲለው እንደሱ የሚሆነኝ የለም እንደውም ስጠኝ አለው ይላል። አወጣና ሰይፉ ሰጠው። ዳዊት ይሄን ተቀብሎ ምልክ ሲሄድ ኤዶማዊው ዶይቅ አየ። አያችሁ ልክ ይሄንን ነገር ሲያርግ አየ ዳዊት። ዳዊት ትንሽ እንደሄደ ምን አለ? ቀፈፈው። አይ ይሄ ሰው ያያለ ገባ መጠረጥሩ ሰው አላል። አይ ይሄ ብሎ እንደሄደ ቀጥ ብሎ ለሳውል ገብቶ አቤሜሌክ ካንተ ፊት የሸሸውን ዳዊትን ምግብ አብልቶ እግዚአብሔርን ጠይቆ ሰይፍ አስታጥቆ ሸኘው። አይ አንዳንዴ እኮ ያረክበትን ሞቲቭ በሮንግ ወይ የሚጠቀሙበት ሰው እንዴት ከባድ መሰለ። ያረገው እሱ በቅንነት ደግሞ ምን ያውቃል? እሱ ሳውልና ዳዊት ይጣሉ አይጣሉ ዜና የለ በዛ ዘመን ቲቪ ምን ያውቃል? ዳዊት የጦር ጀነራል ነው። ስለዚህ እሱ ጠየቀው ማለት ማድረግ አለበት። ይሄ ደግሞ የእግዚአብሔር መንፈስ የራቀው ሰው አንድ ጊዜ ነገሩ ተበላሽቶበታል አይደለም ሳውል። ስለዚህ ሰይፍ ታጠቁ አለ። እንሂድና አቤሜሌክ ጋር እንድረሳለን። ወታደሮቹን ይዞ 3000 የሚሆን ጦር ይዞ መጣ እና ከካህናቱ ኑ አቤሜሌክና አለው። አቤሜሌክም ሳውል ስለመጣ ደንግጦ ተንቀጥቅጦ ሲወጣ 85 የበፍታ ኤፉድ የለበሱ ካህናትም አብረው መጡ፣ የእግዚአብሔር አገልጋዮች። ከዛ እንደቆሙ ጥያቄ ያለኝ አለ ሳውል። ዳዊትን እንጀራ አብልተህ ሰይፍ አስታጥቀህ እግዚአብሔርን ጠይቀህ ሸኝተዋል የተባለው እውነት ነው አለው። አቤሜሌክ ጀግና ምን እንዳለው ታውቃላችሁ? ከባሪያዎች ሁሉ የታመነ የንጉስ አማች የሆነ በትእዛዝህ የሚሄድ እንደ ዳዊት ያለ ማን ነው አለው ይላል። አሜን ትላለህ ወይ? በትእዛዝ ሁሉ የሚሄድ ከባሪያዎች ሁሉ የታመነ የንጉስ አማች የሆነ ሲያስታውሰው ማለት ልጅህን አግብቶ የጦር ጀነራል ያረከው በታማኝ ወታደር አለቃ በሰራዊቱ ላይ አለቃ አርገ ሾምከው ሰው ከሱ በላይ ታዲያ ማን ልታዘዝ ነው? አዎ አርጋለሁ ሲለው ምንም ሌላ ወሬ ያላወራም። ዞርና ወደ ሰራዊቶቹ ወደቁባቸው ግደሏቸው አለ። 85 የበፍታ ኤፉድ የለበሱ ካህናት ጦሩ እንዳለ እግዚአብሔርን የሚፈራ ስለሆነ ከልጅነቱ ደህንነት ተምሮ ከልጅነቱ ቶራህ ተምሮ ከልጅነቱ እግዚአብሔርን ፈርቶ ያደገ ስለነበር 80 እነኛ 3000 ጦር አንንቀሳቀስም አሉ። አንገልም የእግዚአብሔርን ካህናት ምን ይሁን ብለን አንገልም ሲሉ ዶይቅ አለው አቤት ግደላቸው። 85ቱንም የበፍታ ኤፉድ የለበሱትን ካህናት ዶይቅ ገደላቸው። ተደባልቆ የገባ ሰው ይሄንን በሰማ ጊዜ ነው ዳዊት አሁን የለም እሱ ካገር በሱ ምክንያት ተገደሉ ተብሎ ተነገረው። አስደነግጥም? እናንተ በቅንነት ያደረጋችሁት ነገር ዞሮ በእናንተ ምክንያት ሰዎች ሲጠፉ ዳዊት በዚህ ጊዜ በጣም ልቡ ተሰብሮ እንዲህ ያለ ይሄን ክፍል ኃያላን ሆይ በከንቱ ለምን ትጓደዳለህ? ሁልጊዜስ በመተላለፍ አንደበትህ ኃጢአትን ያስባል። እንደ ተሳለ መላጭ ሽንገላን አደረግህ። ከመልካም ይልቅ ክፋትን ጽድቅን ከመናገር ይልቅ አመጽን ወደድክ አለ። ዝቅ ብሎ ሲናገር እግዚአብሔር ረዳቱ ያላደረገ በባለጠግነቱ ብዛት የታመነ በከንቱ ነገር የበረታ ሰው ነው አለ ይላል። ወገኖቼ እግዚአብሔር ረዳታችሁ ይሁን፣ እግዚአብሔር መታመኛችሁ ይሁን። ማንም ባጠገባችሁ ባይኖር እሱ እንዳለ እርግጠኛው ነው። በቃ ይረዳሃል። በጨነቀህ ጊዜ እሱን ጥራው፣ ረዳት ይሆናል። የሚጨቆኑትን እግዚአብሔር ይረዳል። አንዳንዴ ፌር ያልሆነ ነገር በህይወታችሁ ይሆናል አይደለም? በመስሪያ ቤት፣ በህይወታችሁ፣ በጓደኝነት አብራችሁ ከምታሳልፏቸው ሰዎች ጋር አንፌር የሆነ እናንተ በማታውቁት አይደለም ሌብል ተለጥፎላችሁ በሌለኛ ወንጀለኛ እናንተ ለደቂቃ አስባችሁት የማታውቁትን አይነት ተጀርባችሁ ላይ ለጥፋችሁ የምትሄዱበት ጊዜ አለ። እግዚአብሔር ያያል።
እግዚአብሔር ይፈርዳል፣ እግዚአብሔር ይረዳል፣ የሚጨቆኑትን ይረዳል ይላል መዝሙር 72:12 ላይ። ችግረኛውን ከቀማኛው እጅ ረዳት የሌላቸውን ምስኪኑን ያድነዋል ይላል። ችግረኛውን ከቀማኛው እጅ ረዳት የሌለውን እግዚአብሔር ይረዳል። ስለዚህ ስናገር በተለይ ዳንኤልን ማንሳት ጥሩ ነው። ትንሽ በሱ ላይ ልናገርና ወደ ፍጻሜው መጣለው። ዳንኤል ምዕራፍ 6ን ስታነቡ ያው ብዙ ጊዜ ተሰብከናል፣ እናንተም በየቤታችሁ የምታነቡት ክፍል ነው። ዳንኤል ምንም ክፋት ያልተገኘበት ሰው፣ በጣም ይገርመኛል። በብሉይ ኪዳን በጽድቅ እንዴት አይነት ኑሮ እንደኖረ፣ በስራው ላይ እንከን የለም፣ በህይወቱ እንከን የለም፣ በጣም በታማኝነት የሚኖር ሰው ነው እና በዘመድ አይደለም እሱ እዛ ፖዚሽን ላይ የመጣው ወይ እከሌ ተነግሮለት አይደለም፣ ባለው አቅም ነው ተወዳድሮ መጥቶ ገባ። እግዚአብሔር ረድቶት ነው። በርግጥ እዛ መሃል 120ዎቹ መሳፍንት መካከል ሚኒስትሮች መካከል ገባ። ይህን ሰዓት ሁሉም ይተዋወቃሉ፣ የዘመድ ልጆች ናቸው፣ ቤተሰብ ናቸው፣ የአንድ ሀገር ልጆች ናቸው። እሱ ግን ከመሃል የተለየ ነውና እንዴ ይሄ ልጅ ከየት ነው የመጣው ምናምን መባባል ጀመሩ። እንደዚህ ከምርኮ ሀገር የመጣ ታዲያ አንደኛ ሀገራችን ተጠግቶ ኢሚግራንት ሆኖ መኖር ሳያንሰው ምን ሆን ብሎ ነው ታዲያ እዚህ ፖዚሽን ላይ የመጣው? አይ ዶንት ኖ ሲሉ ከመካከል 3 ሰው ይመረጥ ሲባል ከ3ቱ መካከል ዳንኤል ሄዶ ጉባል አለ። ይሄን ሰው ዝም ስንለው 120 ውስጥ መግባቱ ሲገርመን 3 ውስጥ ገባ ብለው ሲሉ ከ3ቱ ደግሞ አንድ ሰው ፕራይም ሚኒስትር ያስፈልጋል የሁሉ መሪ ሲባል ዳንኤል ሆነ። አሃሃሃ ይሄንንማ እንታገስም ቶለሬት አናደርግም አሉ፣ እናጠፋዋለን። ከዛ ምን አሉ? ስራቸው እሱን ሰበብ መፈለጉን። አይ ሰው እንዴት ሰው በሰው ላይ ሰበብ ይፈልጋል? እነሱ ማን ሆነው? እነሱ ራሳቸው ያን ሰው የሚያዩበት መነጽር ራሳቸውን ቢያዩበት። አየ ሰበብ ፈላጊዎች ሆኑ በዳንኤል እና እንግዲህ መጽሐፉ ዲቴል ባይነግረንም ምናልባት ስራ ቦታ ሴቶች ልከውበታል፣ ገንዘብ ልከውበታል። አላችሁ ያለበት ፖዚሽን ከፍተኛ ስለሆነ እሱን ለመጣል እሱ ኖ ነው የሚለው፣ በጽድቅ ነው የሚሰራው። ያኛውም ሲመጣ ኖ ነው የሚለው፣ አይቀበልም። መጨረሻ ላይ እንዲህ አሉ፣ ከአምላኩ ሕግ በቀር ዳንኤል ልናገኘው አንችልም አሉ። ምን ማለት ነው? እግዚአብሔር የሚለውን ተው እንበለው፣ ያን ጊዜ ነው እንጂ የምናገኘው፣ ዝም ብሎ እዚህ ተራ ሰፈር አይገኝም። አሜን በሉ እስቲ ሃሌሉያ። በቅርብ አንዲት ሴት ስትናገር ሰማኋት። ምን አለች? ስለ ልባም ሴት ስትናገር፣ ለምሳሌ ልባም ሴት አለች ጭፈራ ቤት አትገኝም አለች። ገባችኋል? ዓለማዊ ናቸው ግን አንድ ነገር ገብቷታል። የጭፈራ ቤት ሄደ ልባም ሴት አትፈልግም። ከፈለክም ያው በርግጥ እዛ ከሄድክም አንተም ራሱ ያው አይደለም ይባላል። እና ምንድነው ውሎ አካባቢው ላይ ያለህበት አትሞስፌር ይወስናል ማንነትህን ለማለት ነው። እና ዳንኤል ሊገኝ አልቻለም። መጨረሻ ላይ ምን የሚል አዋጅ አሳወጁ? ታሪኩን ለማሳጠር በዚህ 1 ወር ውስጥ ከንጉሱ በቀር ማንም ሰው ወደ ሰውም ወደ አምላኩም ልመና እንዳያቀርብ የሚል አዋጅ አሳወጁ። ንጉሱ አልገባውም። በቀለበት ማህተም አተሙት፣ በፋርስና በሜዶን ቀለበት ማህተም። ያ ማለት ህጉን ከዛ በኋላ ንጉሱ ራሱ ልገልብጠው ቢል አይችልም። እንዴት አደገኛ እንደሆነ አስፈረሙት፣ ማህተም አስመቱት፣ ሁሉ ነገር አለቀ። ከዛ አሁን ቀላል ዳንኤል ወደ ቤቱ ሲገባ እዛ እሱ አፓርትመንት ላይ ተለጥፏል። ምንድነው ብሎ ሲያነበው ለ1 ወር ጸሎት አይቻልም እንዴ? ይሄ ደግሞ ፐርሰናል ላይፍ አይደል እንዴ? ምን አገናኘው ብሎ ሳቅ ብሎ ገብቶ እንደ ልማዱ አሜን በሉ እስቲ እንደ ወትሮ መስኮቱን ከፈተው። ድሮም እንደዛ ነው። ወደ ኢየሩሳሌም ዞሮ ነው ያን የሚጸልዩት። ከፈተውና መጸለዩን ጀመረ። በቀን 3 ጊዜ ያደርግ ነበር። ወዲያው ምስክር ተጠራሩ። ይሄው ዛሬ ሰው ተገኝቷል ብለው ለንጉሱ ነገሩ። የሚጸልይ ሰው ተገኘ። ህጉን የጣሳው ማን ነው ሲሉ ዳንኤል አሉት። ለሱ አንኤክስፔክትድ ነው። ለካ አሁን ባነነ በተንኮል እንዳስፈረሙት ሊያድነው ቀኑን ሙሉ ሞከረ፣ አልቻለም ይላል። ንጉሱ መብላት አቃተው፣ መጠጣት አቃተው። ማታ ራሱ ዝግጅት አለ፣ ማታ ቤተ መንግስት እና እዛ ብፌ ተዘጋጅቶ ሙዚቃ የሚጫወቱ ሰዎች አሉ። እዛ መኳንንቶቹ መሳፍንት አብረው ሆነው ወይን እየጠጡ ምናምን የሚጫወቱበት ምሽት ነው።
ኖ አለ ዛሬ ካንስል ይደረግ አለ። ዋይ ሲሉት ኖ አልፈልግም አለ እና ገባና ጥቅልል ብሎ ሲተኛ ሰራተኞቹ መጥተው ጌታዬ ራት የምን ራት ሂዱ አልፈልግም ራት አልበላም አለ። ዛሬ ልቤ ተሰብሯል። እኔ ምን ንጉስ ነኝ ማዳንም አልችል እኔ ምን አቅም አለኝ እያለ ልቡ ተሰብሮ ተኝቶ ማለዳ 5 in the morning ተነሳ እና አንዱን የጥበቃውን ጠራው። አቤት ጌታ ያለ ና ዳንኤል የተጣለበት ጉድጓድ እንሄዳለን። ተጥሏል ኦልሬዲ ድንጋይ ዘግተውበታል። ለተራቡ አንበሶች ነው የተጣለው። አሁን ጌታዬ ምን እናረጋለን? እንዳው ያው ባይጻፍም እንግዲህ ምን እናረጋለን ጌታዬ እዛ ጉድጓዱ ጋር እንሂድ ግድ የለም እንሂድ። አንድ ያየሁት ነገር ያለ እሱ ጋር እንሂድ አለ። እኔ ልረዳው አልቻልኩም። እንሂድ። ከዛ ድንጋዩን አስነሳለሁ። ጌታዬ ድንጋዩ ይነሳ? አዎ አስነሳ። ከዛ መተው በትልልቅ ጋርዶች መተው ለ6 ለ7 ድንጋዩን አርገው ሲያርጉት ኢንፍሉዌንስ ወርታች ጎንበስ ብሎ ጨለማ ነው ይታይ። ትልቅ ጉድጓድ ነው ጨለማ። እዛ ውስጥ ግን የተራቡ አንበሶች ያሉበት ነው። የተራባ አይደለም የጠገበ አንበሳ አይለቅም። እዛ ውስጥ ጎንበስ ብሎ ዳንኤል ሆይ ሁሉ ጊዜ የምታመልከው አምላክ ከአንበሶቹ አፍ ያድን ዘንድ ችሏል? ምን አይነት ጥያቄ ነው? ለተራባ አንበሳ የተጣለ ሰው አይደለም። ሁሉ ጊዜ የሚያመልከው አምላክ መጥቶ አድነው ከሆነስ እኔ ያልቻልኩትን ረድቶት ከሆነስ ብሎ ልክ ሲጣራ ከውስጥ ድምጽ መጣ። ንጉሥ ሆይ 1000 ዓመት ንገስ። በአምላኬ ፊት አልበደልኩም፣ ባንተ ፊት አልበደልኩም። በአምላኬም ፊት ቅንነት ተገኝቶብኛልና እግዚአብሔር መልአኩን ልኮ ያንበሶቹን አፍ ዘግቷል። ሃሌሉያ! እስቲ ክብር ታመጡለታላችሁ ለዚህ ጌታ። ኢየሱስ የተባረከ ይሁን። ያንበሳ አፍ የሚዘጋ የሚረዳ ጌታ አለ። ተስፋሽን በሌላ ነገር አታርጊ። ዘመዶችሽን ተስፋ እንዳታርጊ። እህት ወንድሞችሽን እንዳታርጊ። የቅርቤ ሩቅ የምትያቸው ሰው ማንንም ተስፋ እንዳታረግ ዛሬ እነግርሃለሁ። ተስፋ የሰራዊት ጌታ እግዚአብሔር ብቻ ይሁን። ሃሌሉያ! እንጸልያለን። እግዚአብሔር